ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያም የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አደረጉ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ ሆኑት ብርጋዴር ጀነራል ምግበይ ኃይለ ይፋ አድርገዋል። የሰራዊቱ የምዕራብ ግንባር አዛዥ የሆኑትና ባጋጠማቸው የልብ ህመም ምክንያት ላለፉት ጥቂት ሳምንታት ሕክምናቸውን ሲከታተሉ የቆዩት ጀነራል ምግበይ ይህን ያሉት ትናንት አመሻሽ ላይ ከድምፂ ወያነ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ መሆኑን የአውራምባ ታይምስ ዘገባ ያመለክታል። አንድን ጦርነት ውጤታማ በሆነ መንገድ ከግብ ለማድረስ የሚቻለው በጠንካራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱም በተጠናና ግልጽነት ባለው አኳን ሲመራ ነው ያሉት ጀነራል ምግበይ እነዚህ መሰረታዊ ምሰሶዎች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉ ተደምጠዋል። አሁን ያለው ሰራዊታችን የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው የሚሉት ጀነራል ምግበይ ሰራዊቱ እሱ ላይ ጠንክሮ እንዲሰራ በማብቃት ረገድ እርሳቸውና ሌሎች አመራሮች እንዳልቦዘኑ በማብራራት በድሮኖች ተመክተው ለሚዘቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው ሲሉ ምላሽ ሰጥተዋል። በየጊዜው ሚዲያ ላይ የቀረቡ አነቃቂ ንግግሮችን በማድረግ የሚታወቁት ጀነራል ምግበይ በትናንቱ ቃለ ምልልሳቸው ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋምም አይደለም ብለዋል። ጀነራሉ ይህን ቢሉም እርሳቸው በአዛኝነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጀነራሉን በግል የተቹ የማህበራዊ ሚዲያ አንቂዎችን ሳይቀር ከህግ አግባብ ውጭ አስሮ እንዳሰቃየ ትችት ሲቀርብበት መቆየቱን አውራምባ አስታውሰዋል። ተመልካቾቻችን፣ አድማጮቻችን በዜናው ላይ እንደተከታተላችሁት የኢትዮጵያ ፖለቲካም ሆነ ወታደራዊ ሁኔታ በፍጥነት እየተቀየረ እየመጣ ያለ ይመስላል። የአሁኑ ጊዜ እንደባለፈው ጊዜ አይደለም። አሁን ጸረ ድሮን ታጥቀናል፣ ጸረ ታንክም ጸረ አውሮፕላንም ታጥቀናል እያሉ ነው ጀነራል ምግበይ የተናገሩት። ስለዚህ ጠቅላይ ሚኒስትር አብይ አህመድ እንደባለፈው ጊዜ መስሎህ የድሮን ጥቃት ባትሞክር ይሻላል፣ ሁሉም ነገር አለን የሚል ነው። ጀነራል ምግበይ ይህን ሲሉ እንግዲህ የድሮን ማክሸፊያ ካላቸው ጸረ ድሮን ካላቸው ድሮኑም ሳይኖራቸው እንደማይቀር ይገመታል። ተመልካቾቻችን ምናልባት እና አብይ በትግራይ አካባቢ ሲያከማቹት የቆዩትንም ሰራዊት ሰሞኑ ወደኋላ እየመለሱ ያሉት የተለያየ መረጃም ሰምተው ሊሆን ይችላል። የሆነ ሆኖ በሀገራችን ያለው የጦርና የውጊያ አሰላለፍም በፍጥነት እየተቀየረ ነው የመጣው። በተለይ ደግሞ አሁን በመካከለኛው ምስራቅ ያለውን ትኩሳት ተከትሎ ያለው ነገር እድልም ወይም መጥፎ ጣም ሊሆን ይችላል። ላወቀበት እድል ይሆናል፣ ላላወቀበት ደግሞ መጥፎ ጣም ሊሆን ይችላልና ይሄ ጊዜ በጣም አስቸጋሪና ኮምፓሱ ወዴት እንደሚሄድ ያልታወቀበት ጊዜ ነው። የፖለቲካ አቅጣጫው የኢትዮጵያችን በተለይ ተመልካቾቻችን፣ አድማጮቻችን የከሚሴ ተወካይ የነበሩት የፓርላማ አባሏ ወይዘሮ አሚና እንድሪስ በኦነግ ሸኔ ታግተው ከተወሰዱ በኋላ በድርድር መለቀቃቸው ተሰማ። ወይዘሮ አሚና በታጣቂዎች የታገቱ የመጀመሪያዋ የፓርላማ አባል ሆነው ተመዝግበዋል። ከሚሴና አካባቢውን ወክለው የህዝብ ተወካዮች ምክር ቤት አባል የነበሩት ወይዘሮ አሚና በረፍት ጊዜያቸው ቤተሰቦቻቸው ወደሚገኙበት ወደ ባቲ ከተማ በሚያመሩበት ጊዜ ነው መንገድ ላይ በታጣቂዎች የታገቱት። የፓርላማ አባሏን ያገቱት ታጣቂዎች ለመልቀቅ እስከ 10 ሚሊዮን ብር ድረስ በመጠየቃቸው ድርድር እየተደረገ እንደነበረ የገለጹት ምንጮች ምን ያህል ገንዘብ እንደተከፈለ ማረጋገጥ ባይችሉም ከስምምነት ላይ ተደርሶ መለቀቃቸውን አስታውቀዋል። የብልጽግና አገዛዝ እንኳን የዜጎችን ገብተው መውጣት ቀርቶ የራሱን የፓርላማ አባል ከእገታ መታደግ ያልቻለ እጅግ ደካማ መሆኑ የሚገርም አይደለም የሚሉት አስተያየት ሰጪዎች በንጹሐን ላይና በሲቪሎች ላይ የማያቋርጥ ጥቃትና ግፍ መፈጸም የደካሞችና የፈሪ አገዛዞች መገለጫ ጠባይ እንደሆነ ቀድሞም የታወቀ ነው ብለዋል። ከ4 ዓመት በፊት ብልጽግና ጌታቸው ረዳ፣ ደብረ ጽዮንን የመሳሰሉ ግለሰቦች ያሉበትን ለጠቆመ 10 ሚሊዮን ብር ከፍላለሁ ብሎ ይፎክር ነበር። ዛሬ ግን የታገቱ ባለሥልጣናቱን ለማስለቀቅ 10 ሚሊዮን ብር እየተጠየቀ ነው። የሚገርመው ነገር በአሁኗ ኢትዮጵያ ራሳቸው ጠቅላይ ሚኒስትሩም ሆኖ ፕሬዝዳንቱ ዋስትና የላቸውም። ለዚህም ነው ከቦታ ቦታ ለመንቀሳቀስ ከሪፐብሊካን ጋርዶች በተጨማሪ በክፍለ ጦር ተከበው በከተማና በፌደራል ፖሊሶች ታጅበው እንዲሁም ባነፍናፊ ውሻና በከፍተኛ የቴክኖሎጂ መሳሪያዎች አካባቢው ቅድመ ፍተሻ ከተደረገ በኋላ እንዲጓዙ የሚደረገው። በሚቀጥለው ዓመት ለመንግስት ባለስልጣናት የእገታ ማስለቀቂያ በጀት ይመደብ ይሆን ወይስ
የታጋች ባለሥልጣናት ማስለቀቂያ ሚኒስቴር መስሪያ ቤት ይቋቋም ይሆን ብሏል ፊንፊኔ ፕሬስ።